አሜሪካና እስራኤል ጦርነት ተከፍቶባት የዓለም 20 በመቶ ነዳጅ የሚተላለፍባትን ሆርሙዝን በመዝጋት ኢትዮጵያን ጨምሮ መላው ዓለምን የነዳጅ እጥረት ውስጥ የከተተችው ኢራን ለኢትዮጵያ መልካም ዜናን አሰምታለች። ሀያሏን አሜሪካና እጅግ ዘመናዊ መሳሪያዎች እንዳሏት የሚነገርላትን እስራኤል እንዲሁም መላው አረብን ብቻ እየመከተች የምትገኘው ኢራን ፊቷን ወደ ቀይ ባህር እንዳዞረች በተሰማ ማግስት ነው ስለ ኢትዮጵያ ቀይ ባህር መሻትና ስለ ጥያቄዋ ከራሷ አሁናዊ ሁኔታ ጋር አያይዛ አቋሟን ያንጸባረቀችው። የኢራን አቋም ደግሞ ኢሳያስን ምቾት የነሳ እንደሆነ ተነግሯል። እንመለከተዋለን። በሌላ መረጃችን ደግሞ የተለያዩ ከጎናችን ሆኖ የሚል ጥያቄዎቻቸው ውድቅ እየተደረገባቸው የሚገኙት ትራምፕ አሁን ደግሞ ጦርነቱ እንዲቀጥል አሜሪካን እየጎተጎተች ነው ከተባለችው ሳውዲ አረቢያ ፊት ተነስተዋል። የሳውዲ እርምጃም ኢራን ሳውዲ ላይ ድል ተጎናጸፈቻት ብሏል። የሳውዲ እርምጃ ምንድነው የሚለውን የምናይ ይሆናል። እንዲሁም በቀጠናው የአሜሪካና ኢራን ጦርነት መሃል ኢራን የአሜሪካ ጀቶችን መጣሏን የቀጠለች ሲሆን ኢራንና አሜሪካም ከተመታ ጀት የተረፈን አብራሪ ፍለጋ ግብግብ ውስጥ መግባታቸው አግራሞትን ፈጥሯል። በዝርዝር እንመለከታቸዋለን። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት በተለያዩ የዓለም ክፍሎች ሊካሄዱ ከጫፍ ደርሰው የሚመስሉ የጦርነት ስጋቶች እንደዋጠ ይነገራል። ከእነዚህ መካከል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር እንደሚያስፈልጋትና የባህር በር የለውና ጉዳይ መሆኑን ከገለጹ በኋላ የኢትዮጵያ የነበረውን ሀሳብ በታሪክ ስህተት ይዛ ከተገነጠለችው ኤርትራ ጋር ከባድ ውጥረት ውስጥ እንዲገባ አድርጓል። በዚህም ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ሰላም ወርዶ እንዲሁም በሁለቱ ዓመቱ የትግራይ ጦርነት ወቅት ከኢትዮጵያ ጎን ተሰልፎ እንደነበር ከሚነገርለት የሻዕቢያ መንግስት ጋር ወደ ጦርነት ለመግባት ከጫፍ የደረሰ መስሎ ነበር። የሆነውም አምባገነኑ የኢሳያስ መንግስት ከኢትዮጵያ የቀረበለትን በጋራ በሰጥቶ መቀበል መርህ እንዲንቀሳቀስ የሚል ሀሳብን ውድቅ ማድረጉ ነው። ታዲያ የኢሳያስ መንግስት ኢትዮጵያ ወደ ቀይ ባህር ተጠቃሚነት አልመለስም በማለት የጦርነት ዝግጅት እያደረገ ቢሆንም ዓለም ግን ድጋፉን ለኢትዮጵያ እያሳየ ቀጥሏል። ይህ ከመላው ዓለም ኢትዮጵያ ወደ ቀይ ባህር መመለስ አለባት የሚለው ድጋፍ ቀጥሎም አሁን ተራው በአሜሪካና እስራኤል በጋራ ጥቃት የተከፈተባት ኢራን ጋር ደርሷል። ከወር በላይ ለሆነ ጊዜ ጦርነት ውስጥ የምትገኘው ኢራን ጦርነቱን ወደ ቀይ ባህር የማምጣት ፍላጎት አላት እየተባለ በሚገኝበት ተመሳሳይ ሰዓት ኢትዮጵያ ታሪካዊ ስህተቷን አርማ ወደ ቀይ ባህር መመለስ አለባት ማለቷ ትኩረት ስቧል። ይህም በኤርትራ በኩል ቅሬታን የሚፈጥር ተደርጎ የተወሰደ ሲሆን ከኢራን ጋር መልካም ግንኙነት እንዳላቸው ሲነገርላቸው ለነበሩት ኢሳያስ ከባድ ድንጋጤን የፈጠረ ክስተት ሆኗል። በኒውክሌር ቴክኖሎጂ ላይ የምንሰጠው ውሳኔ እንደ አድዋ ኩራት እንጂ እንደ ባህር በር እጦት ቁጭት እንዲሆን አንፈቅድም ስትል ኢራን ገለጸች። ኢራን የኒውክሌር ቴክኖሎጂን የመጠቀም መብቷን ለማንም አሳልፋ እንደማትሰጥና ይህም ለቀጣዩ ትውልድ የሚተርፍ የሉዓላዊነት ጉዳይ መሆኑን በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር አሊ አክባር ራዚኒ ተናግረዋል። አምባሳደሩ ይህን ያሉት በትናንትናው ዕለት ከአንድ ሬዲዮ ጋር በነበራቸው ቆይታ ነው። አምባሳደሩ በዚሁ መድረክ ላይ እቅራቸው ለምን በኒውክሌር ቴክኖሎጂ ላይ እንደማትደራደር ለማስረዳት የኢትዮጵያን ታሪካዊና ወቅታዊ ሁኔታዎችን በምሳሌነት አንስተዋል። አንድ ሀገር ይህን ገድባት ገንቦ ቢላችሁ እንደማትቀበሉ ሁሉም እኛም ጫናን አንቀበሎም ያሉት አምባሳደሩም የኢትዮጵያን የባህር መዳረሻ ማጣት እንደ ትልቅ የታሪክ ትምህርት አንስተውታል። የቀድሞ መሪዎች በወሰኑት ውሳኔ ምክንያት ዛሬ ኢትዮጵያ ከባህር የራቀች ሀገር ሆና እየተሰቃየች ነው ሲሉ የፖለቲካ ውሳኔ ለቀጣዩ ትውልድ የሚተርፍ መዘዝ እንዳለው አስረድተዋል። የኢራን ወቅታዊ አቋምም ለቀጣዩ ትውልድ ተጠያቂነትን ባገናዘበ መልኩ የሚመራ መሆኑን ገልጸዋል። የአሁኑ ትውልድ
ለቀጣዩ ትውልድ ኃላፊነት አለበት። ስለዚህም የቴክኖሎጂ ባለቤትነታችንን ሙሉ በሙሉ ልንተወው አንችልም ሲሉ ለቀረበላቸው ጥያቄ ምላሽ ሰጥተዋል። በሌላ በኩል ከአሜሪካ የሚቀርቡ የድርድር ጥያቄዎችን ትርጉም የለሽ ሲሉ አምባሳደሩ ገልጸዋል። ጥቃት እየደረሰብና ህገወጥ ጦርነት እየተካሄደብህ ባለበት ወቅት ስለ ድርድር ማውራት ፋይዳ የለውም ያሉት አምባሳደሩም የኒውክሌር ቴክኖሎጂው ለኃይል ማመንጫና ለሕክምና አገልግሎት የሚውል እንጂ የኒውክሌር ቦምብ አለመሆኑና አሜሪካ የዲፕሎማሲያውን ጠረጴዛ 3 ጊዜ ማፍረሷን ጠቁመዋል። ኢራን ለዲፕሎማሲያዊ መፍትሄና ለጋራ መከባበር ዝግጁ መሆኗን ገልጸው ሆኖም ማንኛውም ንግግር በአንድ ወገን ጫና ሳይሆን በሉዓላዊነት ላይ የተመሰረተ እንዲሆን አሳስበዋል። በቀጣይ መረጃ ሳውዲ አረቢያ ግዛቷም ሆነ የአየር ክልሏ በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት ማገልገያ እንዲሆን እንደማትፈቅድ አስታወቀች። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ለኢራኑ ፕሬዝዳንት መስዑድ ፔሽኪያን በስልክ እንደገለጹት ሳውዲ አረቢያ ለቀጠናው ሰላምና መረጋጋት ስትል ለማንኛውም ወታደራዊ እርምጃ መነሻ አትሆንም። ሳውዲ አረቢያና የተባበሩት አረብ ኤሚሬት ዩኤኢ በተመሳሳይ ሁኔታ የአየር ክልላቸውን፣ የምድር ግዛታቸውን ወይም የባህር ክልላቸውን አሜሪካ በኢራን ላይ ለምታደርገው ጥቃት ላለመፍቀድ መወሰናቸው ተዘግቧል። ይህ ውሳኔ በአካባቢው ግዙፍ ጦር ሰፈርና የሰው ኃይል ያላት አሜሪካ በኢራን ላይ ልትወስድ ያሰበችውን ወታደራዊ አማራጭ ይበልጥ ውስብስብ ያደርገዋል። ሳውዲ አረቢያ ይህን ውሳኔ ያሳለፈችው ከኢራን ጋር የጀመረችውን ዲፕሎማሲያዊ ግንኙነት ለማጠናከርና አገሪቱ ወደማይፈለግ ቀጠናዊ ጦርነት ውስጥ እንዳትገባ ለመከላከል እንደሆነ ተመላክቷል። የሳውዲ አረቢያ አቋም በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን የስትራቴጂ ልዩነት በግልጽ ያሳየ ክስተት ሆኖ ተመዝግቧል። ትራምፕ አገዛዙን ያላቸውን ሀገራት በሚታቸው በቀጠሉበት በዚህ ጊዜ የሳውዲ ከአሜሪካ ፍላጎት ማፈግፈግ የኢራን ጠንካራ አቋም የሚያሳይ ተደርጎ ተወስዷል። ከቅርብ ጊዜ ወዲህ ኢራን የበላይነት እያሳየች እንደሆነ የተለያዩ ሚዲያዎች እየገለጹ ሲሆን በትናንትናው ዕለትም ኢራን የአሜሪካን ተዋጊ ጀት በግዛቷ መታ መጣሏ ተነግሯል። የአሜሪካ ተዋጊ ጀት ኢራን ውስጥ የወደቀው ተመቶ መሆኑን ከአሜሪካ መከላከያ ሚኒስቴር የኢሜል መልእክት መመልከቱን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። የዜና ወኪሉ የተመለከተው የፔንታጎን ኢሜል መካከለኛው ምስራቅ ውስጥ አውሮፕላን ተመቶ ወድቋል የሚል እንደሆነ ገልጿል። ኢሜሉ ዝርዝር መረጃ አላካተተም ተብሏል። የኢራን እስላማዊ አብዮታዊ ዘብ ዓርብ ዕለት የአሜሪካ ተዋጊ አውሮፕላን መቶ መጣሉን ገልጿል። የኢራን ባለስልጣናት እንደተናገሩ ጀቱ ሲመታ አብራሪው ወጥቷል። የአገሪቱ ዜጎችም አብራሪውን እንዲፈልጉ ጠይቀዋል። እንደተመታ የተገለጸው ኤፍ-18 የተዋጊ ጀት 2 አብራሪዎችን የሚይዝ ሲሆን የአሜሪካ ኃይሎች አንዱ እንደታደጉት ተዘግቧል። የአሜሪካ መንግስት እስካሁን ድረስ ስለ ክስተቱ ይፋዊ አስተያየት አልሰጠም። ዋይት ሀውስ ፕሬዝዳንት ዶናልድ ትራምፕ ስለወደቀው ጀት ገለጻ እንደተደረገላቸው ከመግለጽ ውጭ ተጨማሪ መረጃ አላቀረበም። የአሜሪካ ተዋጊ ጀት በኢራን ግዛት ውስጥ ተመቶ መውደቁ ከተሰማ በኋላ የኢራን መገናኛ ብዙሃን ከበረራ አባላቱ መካከል አንዱ በአገሪቱ ደቡባዊ ክፍል ሲያርፍ እንዳልቀረ እየዘገቡ ነው። የአሜሪካ ባለስልጣናት የቢቢሲ አጋር ለሆነው ሲቢኤስ አብራሪው መገኘቱና አብሮት የነበረው የጦር መሳሪያ ስርዓት ተቆጣጣሪ ባልደረባው ግን እየተፈለገ መሆኑን ተናግረዋል። የኢራን ብሔራዊ መገናኛ ብዙሃን ዜጎች አብራሪውን በሕይወት ይዞ ለሚያስረክብ ዳጎስ ያለ የገንዘብ ሽልማት እንደሰጠው ሲያስተዋውቁ ተደምጠዋል። ሽልማቱ እስከ 66,000 የአሜሪካ ዶላር እንደሚደርስ የመገናኛ ብዙሃኑ ሲናገሩም ተደምጠዋል። ይህ ገንዘብ በሀገሪቱ ከሚታወቀው ወርሃዊ ደሞዝ አንጻር እጅግ በጣም ከፍተኛ ነው። ከዚህ መግለጫ በኋላ የታጠቁ ግለሰቦች በሁለት የሀገሪቱ ደቡባዊ ግዛቶች የጦር ጀት ውስጥ የነበሩ አባላትን ፍለጋ ላይ መሰማራታቸውን የሚያሳይ ተንቀሳቃሽ ምስል ተለቋል። አንድ ትክክለኛነቱ ያልተረጋገጠ ቪዲዮ በደቡባዊ ኩዚስታን አውራጃ በርካታ ሰዎች ጠመንጃና የሀገሪቱን ባንዲራ ይዘው ፍለጋ ሲሰማሩ ያሳያል። በቪዲዮው ላይ አንዱ ግለሰብ ፈጣሪ ይረዳናል
እናገኘዋለን ሲል ይደመጣል። የኢራን ፓርላማ አፈ ጉባኤና አሜሪካ ለድርድር ከምትመርጣቸው የሀገሪቱ ባለስልጣናት መካከል አንዱ የሆኑት ሞሐመድ ባጌር ጋሊባፍ ኢራን ውስጥ ተመቶ መውደቁ በተዘገበው የአሜሪካ ተዋጊ ጀት ላይ ተሳልቀዋል። አፈ ጉባኤው በኤክስ ማህበራዊ ሚዲያ ገጻቸው ላይ አሜሪካኖች በኢራን ውስጥ የአገዛዝ ለውጥ ከማምጣት ወደ አብራሪዎቻቸው ወደ መፈለግ መሸጋገራቸውን በድምፅ ጽፈዋል።